ኪራ ጾኛ ወደ ቤት ትመጣለች። ፂ ምን አይነት አመለካከት ይኖራታል? ኪራስ አቀባበል እንዴት ያደርግላታል? የኪራ አባትስ ምን አይነት ሴት ብትሆን ነው ወደ ቤት እንድትመጣ እና ለኪራ ጮኛ እንድትሆን የመረጣት? ሰላም ጤና ይስጥልን። የተወደዳችሁ በአለም ዳርቻ ያላችሁ የቻናሌ ተከታታዮች እንዴት ናችሁ? በተወዳጇ በጽናት ድራማ በክፍል 50 መጥተናል። ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩን። አብራችሁን ቆዩ። ዛሬም እንግዲህ በጣም ክብድ ያለ ነገር ነው። የኪራ ግራ ያጋባው ነገር አለ። ኪራም ጽናት እኔ የልቤ ንግስት እያልኩኝ አንቺን አካብጄ እየጠራው ነበረ እያለ እናያለን። ጽናት የልቤ ንግስት እያልኩሽ ከራሴ በላይ ምን በድየሽ ነው እንደዚህ ያደረግሽኝ? ውስጤ ብዙ ጥያቄ አለው። ምን አርገት ይሆን? ሳላውቅ የሰሩት በደል ይኖራል ይሆን እያለ ብቻ ብዙ ነገሮችን እያለ ኪራ እናየዋለን። ግን በቃ ለአንድና ለመጨረሻ ጊዜ ጥያቄን እንድትመልሽልኝ እፈልጋለሁ። ምን ተገኝቶ ወደሽኝ? ምን ተገኝቶ ራቅሽኝ? እያለ ኪራም እያወራ ነበረ ከራሱ ጋር። በሌላ በኩልም መራዊና ናሆሜም ዛሬ ወክ እንውጣ እየተባባሉ ነበረ። ናሆሜም ደብሮኛል አልወጣም እያለ ነበረ። በዛ ማለም እያወሩ ቆይ ጽናት የለችም ነበረ አለ። ስለ ጽናት አንዳንድ ነገር እያወሩ ነበረ። ጽናትም አለች ግን በድኗ ነው ያለችው። የድሮዋ ሳቂታዋ ጽናት አይደለችም እያለ ነበር እያለች መራዊም ኪራም ናሆሜም እሷ ልጅ ምን ሆኗን ነው አለ። ናሆሜም አይምሮ በኪራ ምክንያት አይመስለኝም ኪራም ምን ሆናት ነው የዘጋችኝ ተቀየረችብኝ እያለ ነበር አለ ናሆሜ። ወንድ ልጅ ካፈቀረ በወንድ ይብሳል እያሉ ሁለታቸውም እየተከራከሩ ነበረ። በሌላ በኩልም የኪራ አባት ጨርሻለሁ ሲል እኔ አልሄድም አሉ። ጋሽ ደግሞ እሷን ሄዶ እንዲያመጣ ልጅቷን አላቃትም እያለ ነበር ኪራ። በዚህ ቴክኖሎጂ በተራቀቀበት ስልክ ምን እየሰራበት ነው አለ። ኪራም አባቱን አብሮት እንደሄደ ጠይቅም አባቱ ግን ሂድና ታምጣት እያለው ነበረ። በቃ አባት ታስብ እኔ በሰረግላ ነው ማመጣት አለና ኪራም እጮኛውን ሊያመጣት ይሄዳል ማለት ነው። የኪራ አባትም ጽናትን ይጠርና ሁሉን ነገር ይጠይቃታል። ምንም የጎደለ ነገር የለም በቃ ሊያመጣት ሄደዋል ሲል ብቻውን ነው እንዴ ሊያመጣት የሚሄድ አለ። አይ ጽናት መቼም እንደሱ ጓጉቶሽ ነው በጣም እንጂ አለችና ጽናት አንቺም ሳይሽ በጣም ልቦና ያለሽ ነሽ ታስታውቂያለሽ። አይዞሽ ጥሩ ባል አመጣልሻለሁ አላት የኪራ አባትም። ጽናትም አረ እኔ አሁን ላይ ዝግጁ አይደለሁም ጋሼ አለችው። እንዲሁም ከሄደ ሆኖ ነው እንጂ ክብሮም ስላንቺ ደግ ሲያወራ ሰምቼው ነበረ። ጽናትም እኔና ክብሮም ምንም እንደዚህ አይነት ነገር የለም አረ በጭራሽ አለችው። በሌላ በኩልም ጽናትም በልጋሼ ቡና ላቀራረብ ስል ሀሴትን ቡና ጠጣም አላርጅክ አለባት ሲል የቡና አላርጅክ አለጋሼ አዎ ሰው እንደ ጸባይ ሁሉም ነገር ይለያያል አላት። በሌላ በኩልም ጽናትም ደግሞ የምትመጣብኝ ኢየሱስም አረ ጽናት ተረጋጊ ቅናትሽን መለክ አድርጊው እንጂ ሰው ምንም ቢሆን እንደሱ ሲል ሊሆን አይችልም ደግሞ እኔ ምን አገባኝ እያለች ብቻዋን ጽናት ገና ሳትመጣ ቅናት ጀመረሽ እያለች ከራሷ ጋር እየተማከረች እያወራች ሳይል መራዊት መጣና ጽ ምንድነው በጧቱ የምታወሪ ስትል እቺ ሀሴት ናታ አዲሷ ልጅ ስትላት መጣች ስትላት አረ አልመጣችም ገና ልትመጣ ነው ኪራ ላይ ለመጣን ነው ሲል ኪራ ስላመጣት እንግዲህ የቅናት መንፈስ ይዟት ነው መሰለኝ እንግዲህ በዛ ላይ ቡና አላርጂክ አለባት እያለኝ ጽናትም እንግዲህ በፍቅር ቀንታ መሰለኝ ብዙ ነገሮችን እያወራች ነበረ። እንግዲህ በሌላ በኩልም የኪራ ጮኛ መጣው ምግብ አንድ ላይ እየበሉ ነበረ። እንግዲህ ጋሸንቤ ቤታችን ሙሉ ነው እያለ ነበረ። እንግዲህ ቀበጧም ውሃ ፈልጌ ነበር ታመጣለኛለች ስል እሱም ችግር የለም ነው ላምጣልሽ ሲል አንተ ኪችን ልገባ ነው አለችው። አልገባኝ ምን ችግር አለው አለ ኪራ። አይ ወንድ ልጅ ኩሽና ኪችን አይገባም የሴቶች ነው ኪችን አለችው። ሻምበል እኮ እንዳልወለደም ለዛ ነው እኮ አንቺን ያቀበጠሽ አላት። እንግዲህ አራታችን ሰው ሴት ሆን ነበር እያለች እሷም ወሬዋን ታወራለች ማለት ነው። ኪራም አሁንም እኮ ከአንዳንድ ነገሮች ውጭ እኛን ለመምሰል እየሞከር ነው ሲል ትከሻዋን ነካ በማድረግ ሆነ አምጣልኝ ስትለው ኪራም ተነስቶ በልመት ላምጣልሽ ብሎ ተነስቶ ይሄዳል ማለት ነው። ኪራም እንግዲህ ሆን ለማምጣት ሲሄድ ከጽናት ጋር ይገናኛሉ ማለት ነው። መንገድ ላይ ምንድነው ስትል እንግዳዋ ፈልጋ ነው አዲስ እንግዳ መጣው ስትል ሀሴት ናት አለ። እንግዳ ስትል ጊዜ ነው እና ወንድ ከሆናት
አንቺ እንደወንድ እኮ ትክሼ እንደዚህ ያደረገችኝ እያለ ለኪራ ጽናትም እንግዲህ ያችን የመሰለች ልጅ ነው እንደዚህ የምትል ስል ኪራም ደግሞ ቁንጅና እንኳን ከአንቺ አትበልጥም እያለ ይመልስላል ነበረ። በቃ አምጣውን ያላምጣልክ ብላ ጽናት እቃውን ተቀብለው ተመልሳ ትሄዳለች። በሌላ በኩልም እንግዲህ የኪራ ጮኛና ኪራ እያወሩ ነበረ። የተስተካከለ ኑሮ እያለች ብዙ ነገሮችን አንዳንድ ታወራዋለች። ኪራም ጥሩ ልምድ ነው ያለሽ ይላት ነበር። ልምዳችን መሆን አለበት ወጣቶች ስለሆነ ልምዳችን በጧት ተነስቶ ጀንበሯ ስትወጣ ማየት እፈልጋለሁ እያለች አንዳንድ ነገር ብዙ ነገሮችን ታወራለች። ኪራ ደግሞ አንተ ተሰናሽነት ይኖረ እንጂ እኔ አስለምድሃለሁ ትላለች። እሷም አመሰግናለሁ አላት። እሷም አንዳንድ ነገሮችን ብዙ ነገር እያለችው ነበረ። ኪራም ከአንቺም ወስዶ ብዙ ልምድ አለን ግን ነገ እናወራለን ሲል እሷም አሁን እየነገርኩህ ነገ ትላለቅ እና ታዲያ አዎ ነገ አነገ ወዲያ ለበለሽ እንዴ ሴትዮ በቃ ተኝ። እሱም እንደ ወድ ልጅ ሆን እንጂ ግዴታን ዋጥ ማድረግ አለብህ አለ። ኪራም ለምክርሽ አመሰግናለሁ ደህና ደሪ አላት። እሱ እንደወጣላትም አንተ እኮ ወንድ ተብለክ ሙታ ነው እያለች እንግዲዋን ብቻዋን ማውራት ትጀምራለች ማለት ነው። በሌላ በኩልም ኪራ ወጦ ሲሄድ እንግዲህ ጽናትን በር ከፍታ ስትገጥም ሁለታቸውም ይገናኛሉ። አንቺ ደግሞ እዚህ ምን ትሰሪያለሽ? እሷ ደግሞ ሳሮን ጀስጠብቅ የለህም እያለችው ብተኛ ምን ታረጊ ነበረ? የት ነው የምተኘው? እዚህ አለችው። ጽናትም ኪራም የኔ ቅናተኛ ስቀኝ እኮ አፍንጫሽ ላይ የሚታወቅብኝ ሲላት ለምንድን ነው የምቀነው አለች። ጽናትም በቃ ተነቃቀን እኮ በቃ አሁን የምትተኛ ከሆነ ተኛ እኔ ልሄድ አለችው። ኪራም ናዘና ጽናት እንደምትወጂኝ አውቃለሁ ለምንድን የምትረቂኝ አላት። ያስቀየምኩሽ ነገር አለ ወይ? እንቅልፍ ይመጣዋል ልሂድበት አለችው። መልሽልኝ ካልበለዚያ ደግሞ ምራዊን ሳሎን አስተኝቼ እኔ አንቺ ጋር ምተኛ አላት። እንደዛም አይሆንም አለችው ጽናት። እሱም ለምን ብሎ ጠይቃት። አረጋሽ እንዳንረባሻቸው እኔም ልሂድ በቃ ስትል ልጅቱም ትመጣለች። ትመጣና ምን ሆናችሁ ነው የምትሾካሾኩ? ሌባ የገባው መስሎኝ እኮ ነው አለች። አይ እራት ስላልበላሽ እራት ላምጣልሽ ብዬ ነው ስትላት አልጋ እኮ ማሰረፊያ እንጂ መመለጊያ አይደለም አልጋ ክቡር ነው አለቻት። እንግዲህ ልጅቱ ጽናት ምሽ ያለችና ይቅርታ አለች። ትምህርት ሲሰጥሽ ይቅርታ አያስፈልግም፣ ለማንኛውም እራት አያስፈልገኝም፣ ሁለታችሁም ደህና ደሩ አለችና ጥላቸው ትሄዳለች። እንግዲህ ከበድ ያለች ናት። ጋሽን እንዳንረብሽ ውስጥ ጋሽ ወጣለች አላት ኪራም። ጽናትም ጥለው ትሄዳለች። በሌላ በኩል መራዊ ጋዳ ስተኛ ምን ነው ስትላት ምንም አይደለም ተነሽና አውሪኝ አለቻት። ምንድነው የተፈጠረ ስትላት ይቻ ሴት ናት አለቻት። ሰው ሲያስተምርሽ እወቂ ምናምን ትላለች እያለች የማናት መልቃቃ እያለች ጽናት ደግሞ ለመራዊ ትነግራታለች። ምን ብትልሽ ነው በዚህ ማታ የተቃጨልሽው? ሲጀመር እዚህ ቤት የሚመጣው ሰው በሙሉ እኔን ከማቃጠል ስራ የለውም አለች። ጽናትም ስላለቻት ነገር በሙሉ እየተናደደ ለመራዊ እያወራቻት ነበረ። መራዊም ቅናት አየውብሽ ልበል አለቻት። ለምን ነው ምቀና? ከመሬት ተነስተሽ እየቀናሽ ነው አለቻት። እኔ ነኝ ከመሬት ተነስቼ ለሰም ቀና አለች ጽናትም። በሌላ በኩልም እንግዲህ የኪራ ጮኛ ትሄድና ኪራ ሳሎ ተኝቶ ነበር። ከዚህ ቤት በቃ በጠዋቱ የሚነሳ ሰው የለም አለችና ኪራ ላይ ውሃ ትደፋበታለች ማለት ነው። ኪራም እንግዲህ በደመንገጥ ይነሳና ምንድነው አንተ ወንድ ልጅ አይደለም ቆፍጠና አትለም? ምንድነው አንቺ ችግርሽ አላት። ኪራ ደግሞ አሁን ከጠዋቱ ከ30 ደቂቃ ሆኗል። ምንድነው እስከዚህ ሰዓት መተኛት እና እኔ ምን አገባኝ? ለምን የነገው ለምሳ አይመሽም? አንቺ እንቅልፍ የለሽም እና እኔ መተኛት የለብኝም አላት። እንቅልፍ በወጣትነት ድህነት ነው አለችው። ደግሞ አንተን ብቻ ነው የቀሰቀስኩ እነ ጽናትን አልቀሰቀስኳቸውም ሲል በቃ እንዳትቀሰቅሻቸው ማታ ደግማቸው ነበር በቃ አሁን ልተኛበት ሲል ድጋሜ ነው ድጋሜ ነው በማለት አንተማ እንግዲህ ልጅቷም ጥለው ትሄዳለች ማለት ነው። ፈጃ እያለ እየተናገረ ሳል እሱም በራሱ በተናገረው ቃል ከየት ነው ያመጣው እያለ ነበር ኪራም እንግዲህ ተመልሶ ጥላተኛ። በሌላ በኩልም እንግዲህ መጽሐፍ እያነበበች ነበረ። በዛውም ናሆሜ ይመጣል። ናሆሜ መጣና እንዴ ምናምን እያለ እያየ ነበረ። ግራ ገባው። ተሳስተ መጽሐፍ ቤት ሳንገባ አንቀርም እያለ ነበር ናሆሜ እባክህን አሴት ትባላለች አለው። ሰላም ሲለውም እሷ ላይብረሪ ይመስላል ያልከው መጽሐፍኩን ስላየ ነው አለችው። ናሆሜም ተቀመጠ። ልጅቱም አንዳንድ ነገር ስትል ናሆሜም በሳቅና በቀልድ እሷ እያለ ነበረ። አሁን እኮ እንደዚህ ስስቁ የሀገራችሁን ታሪክ የምታውቁ ነው የምትመስሉት አለች። አዝናለሁ ኪራ ጋሼ ልጅ የወለዱና አሳድገው ነበረ ግን በጣም ተሳስቻለሁ አለችና ጥሎ ትሄዳለች። በሌላ በኩልም ኪራ መሄደና ጽናት ጋር እያወራ ነበር። እንዴት አደርሽ ጽ እንዴት አደር ኪራዬ አለችው ጽናትም። ኪራም ደነገጠና እንደዚህ ብለሽ ከጠራሽን እኮ በጣም ቆየሽ ሲል
እንዴ ስለ ኪራ እያልሽኝ ሲል ያው ያፍ ነው አለችው። ያፍ ወለምታ ነው ስትለው ያፍ ወለምታ አይታሽም ያችን የፍቅርን ሳቂታዋን ጽናትን አምጭልኝ አላት። እሷ እኔ ስራዬ ልስራበት ለቀልድ ቦታ የለኝም። ቆይ ምንድነው የተፈጠረው? በምንድን ጥፋቴ ነው እንደዚህ የምትቋጭኝ? እኔ እኮ ግራ ገባኝ። የትኛው ጥፋት ግን ልንገርህ አለችና እሷን በጣም አናደደችው። ከአቅም በላይ ስታናድረው ኪራም እጁን ዘረጋና መታት። ከዛ እሱ ከሄደ በኋላ ኪራንም እንግዲህ ይቅር በለኝ ኪራ ይሄ ሁሉ የራሴ ጥፋት ነው እያለች ጽናትም ራሷን እየወቀሰች ነበረ። በጥፊ መቷት ከሄደ በኋላ በቀጣይ ቪዲዮ ላችሁ እስከመጣ ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ።